እንዳይለምኑ ባስጨነቃቸው ነገር ሁሉ ላይ ወደ አምላካቸው ወደ እግዚአብሔር እንዳይጮሁ መጋረጃዎች የሉም ወይ? መጋረጃዎች የእግዚአብሔርን ምሕረት አያችሁ፣ እግዚአብሔር ሰው ሆኖ ያዳነበትን ቃል ሥጋ የሆነበትን ነገር እንደ ተራ ነገር ቆጠሩት ሰዎች። አየው፣ እግዚአብሔር የሆነበት ነገር ነው እኮ። እግዚአብሔር እኮ እኛን ለማዳን ቃል ሰው ሆነ። ከዚህ በላይ ምን ያድርግ እግዚአብሔር? ከዚህ የበለጠ ዋጋ ምን ይክፈል እግዚአብሔር? እስኪ የቀረ ነገር ምንድን ነው? የማይታይ አምላክ እርሱ በማይታይ መለኮታዊ ባህሪው የሚኖረውን በዓለማት ሁሉ ምሉእ የሆነውን የሚበላ የሚጠጣ እንደ ሰው የማያስፈልገውን አምላክ ሰውን ለማዳን ግን ሰው ሆነ። ምን ያህል ቢወደው ነው ሰውን? ሰውን ምን ያህል ቢያከብረው? ሰውን ምን ያህል አክብሮት ቢኖረው ነው? ምክንያቱስ በመለኮታዊ ባህሪው የተፈጠረ ስለሆነ መለኮታዊ የእግዚአብሔር ባህሪ በአፍንጫው እፍ በማለት የገባበት ስላለ ዝም ብሎ እፍ በማለት ዝም ብሎ እንትን ነፋስ አይደለም። አያችሁ፣ ነፋስ አይደለም። ባህሪውን ነው ያካፈለው። የባህሪው ተካፋይ ነው ያደረገው። ማን? እግዚአብሔር ሰውን ሲፈጥር። ለዚህ ነው ግድ ይለዋል ከሰው ጋር ግድ ይለዋል። ለምን? ባህሪው ተካፋይ ነዋ። የሚሻገሩና የማይሻገሩ ባህሪያቶች አሉት። ተሻጋሪ ባህሪያቶች ምንድን ናቸው? ቅድስና የሚሻገር ነው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ይላል። የሚሻገር ነው። እግዚአብሔር ቸር ነው። ሰውም ቸር መሆን ይችላል። ያ የእግዚአብሔር የቸርነቱ ባህሪ ነው። አያችሁ፣ እግዚአብሔር ጻድቅ ነው እንላለን እኮ። ምን ሕግ ፈጽሞ ነው እንዴ? የሆነ ምጽዋት ሰጥቶ ነው እንዴ? እግዚአብሔር በባህሪው ጻድቅ ነው። ያ የጻድቅነት ባህሪ ደግሞ ለሰውም እንዲሁ አካፈለው። መቼ? በሚፈጥርበት ጊዜ ልዩ አድርጎ ነው የፈጠረው። እንዲሁ ከእንስሳት ለየት ያለ መልክ፣ ለየት ያለ ቁመት፣ ለየት ያለ እውቀት፣ ለየት ያለ ስሜት፣ ለየት ያለ ነገር እንዲኖረን አድርገ ፍጠረን ያለው ማንም የለም በባህሪው። ክብር ለኢየሱስ። እንዲሁ ከእንስሳ ከጅቡ፣ ከአራዊቱ፣ ከምናምኑ ከእንስሳ ከከብቶች ከምናምን እንዲሁ ለየት አድርገ ፍጠረን እንጂ እንደ እንስሳ መሆን አንፈልግም አላለም ሰው። ተፈጥሮም ራሱ የእግዚአብሔር ጸጋ ነው። ተፈጥሯችን የእግዚአብሔር ባህሪ፣ የእግዚአብሔር መልክ። ኢየሱስ ክርስቶስ ጌታ በመልኩ ፈጠረ ነው የሚለው። ያ መልክ የእግዚአብሔር ባህሪ ነው። አንቺ ጋር ያለው፣ አንተ ጋር ያለው፣ እኔ ጋር ያለው ያ መልክ የእግዚአብሔር ቸርነት ነው። ለምንድን ነው እንዲህ የምንተጋው? ለምንድን ነው እንዲህ የምናገለግለው? በዚህ ኃይለኛ ሙቀት ባለበት እንደሆነ እያወጀች ነው ትንቢትዬ። ምን አታገላት? ምን አደከማት? የገባት ነገር ስላለ ሌላ እኮ አይደለም እንዴ። ከሌላ ሰው ተለይታ ለምን? ሚሊዮኖች ሰዎች እኮ አሉ። ከነዚያ ሁሉ ለየት ያለ የእግዚአብሔር መንፈስ ሲገባብን ወደ እያንዳንዳችን የሚሆነው ይሄ ነው። ለእግዚአብሔር ዋጋ መክፈል የማይቻል የማይታሰብ ነው። አይመችም፣ ይጎረብጣል፣ አይመችም፣ ይሞቃል፣ ምቾት አይሰጥም አየሩ ምኑ። ግን ዋጋ ለከፈለልን ጌታ ግን ይህንን የገባንን እውነት ለመመስከር ዋጋ መክፈል። ክብር ለይ። ይሄ መለኮታዊ ባህሪ ነው። የባህሪው ተካፋዮች የመሆናችን ውጤት እንጂ እኛ በራሳችን ጥረት ያመጣ ነው አይደለም። በራሳችን ጥረት ያመጣ ነው አይደለም። መላእክት እኮ ሰው ከመፈጠሩ በፊት ተፈጠሩ አይደለም እንዴ? ሰማይና ምድርን ፈጠረ ባለበት ቅጽበት ላይ መላእክት አብረው ተፈጥረዋል። እነዚሁ መላእክት ደግሞ በትዕቢታቸው ምን ብለው ወደቁ። መላእክት ናቸው፣ እሱ የፈጠራቸው ናቸው፣ የእሱ ሀብቶች ናቸው፣ የእሱ ገንዘቦች ናቸው። ፍጠረን ብለውት አይደለም የፈጠራቸው።
ፍጠረን ሳይሉት ፈጠራቸው። ነገር ግን ክብራቸውንና አለቅነታቸውን አልጠበቁም። ስለዚህ ፈጠፈጣቸው ወደ ታች። እንዴ በቃ ፈጠፈጣቸው፣ አወረዳቸው። እስከ መቼ? ለዘለዓለም ለዘለዓለም። ሰውስ ክብር ለኢየሱስ ይሁን። መጣሁ። መልካም። እሺ፣ ክብር ለጌታ ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ ይሄ ነው ዛሬ ምናልባት እንዲሁ የእግዚአብሔር ድምፅ ነው። ይሄ የእግዚአብሔር ፕሮግራም ነው። ይሄ የእግዚአብሔር አጀንዳ ነው። የኔ እንትን አልነበረም። እኔ ራሴን ድካም እንዳመመኝ ለመናገር ብዬ እንደዛንት ስመጣ ከዛ ሰዎች የኢየሱስን አማላጅነት የሚጎረብጣቸው ለምንድን ነው በሚል ነገር ነበረ የሄድንበት። ኢየሱስ ክርስቶስ ጌታ ነው። አሁንም እንዳያችሁ ታያችሁ፣ እግዚአብሔር ቅዱስ ባህሪው በእኛ ውስጥ ስለከተተ በእኛ ውስጥ ስላለ ስሪታችን የተሰራንበት ነገር ከእግዚአብሔር መለኮታዊ እስትንፋስ በአፍንጫችን እፍ በማለት የተሰጠን ነገር አለ። ይሄው የተሰጠን ምን ባይ ነው? ምንድን ነው አገልግሎቱ? ምንድን ነው ስራው ስንል አምላካችንን የመፈለግ ዝንባሌ፣ አምላክን የመፈለግ ዝንባሌ፣ ለእግዚአብሔር የመታዘዝም ደግሞ ዝንባሌ ነው። እንስሳት እንዲህና እንዲህ አድርጎ አላላቸው። ምንም በነሱ ህይወት ውስጥ ያስቀመጠው አንዳች ነገር የለም። ደማዊት ነፍስ ነው ነፍሳቸው። እንኳን ምንድን ነው የምንለው? ደማዊት ነፍስ ምን ማለት ነው? ደማዊት ነፍስ ማለት ነፍሳቸው በደም ውስጥ ነው የምትኖረው። ከዛ ነፍሳቸው ደማቸው ፈሶ ሲያልቅ ህይወታቸው እዛ ጋ ነው ያለ። ህይወታቸው በደም ውስጥ ነው ያለ። የሚያልፍ ወይ ደግሞ ከዛ ባህሪ ተነስቶ ሌላ ራሱ የቻለ ህያው የመሆን ፍጥረታዊ ማንነት የላቸውም። እኛ ጋስ ሕያውነት አለ። በእግዚአብሔር የመፈጠራችን ባህሪ ነው አንዱ። ሕያዋን የሆነው ከምን የተነሳ ነው? ከባህሪው ተካፋዮች ስለሆን፣ የመለኮቱ ባህሪያት ተካፋዮች በመሆናችን። ክብር ሁሉ ለኢየሱስ ይሁን። ለዚህ ነው አያችሁ፣ አጋንንትን ለማዳን የወደቁትን አጋንንት የራሱ ፍጡራን ናቸው። አለቅነታቸውን ክብራቸውን አልጠበቁም። ሰውም እንደዛ ገዥነቱን አልጠበቀም። በሚታየው ዓለም ሁሉ ላይ ገዢ እንዲሆን በሰማይ በሚበሩ ፍጥረታት ሁሉ ሳይቀር በምድር ባሉ ሕያዋን ተንቀሳቃሽ ፍጥረታትንም ሁሉ እንዲገዛ መለኮታዊ የሆነ ስልጣንን ሰጠው። ያንን ስልጣኑን ጠብቆ ግን አልኖረም። ሰው ስልጣኑን ለማን ሰጠ? ለዲያብሎስ አሳልፎ ሰጠ። ዲያብሎስ የዚህ ዓለም ገዥ ሆነ። የወደቀው ሰይጣን ወደዚህ ዓለም ወደቀ እንጂ አምላክ ሆኖ አልመጣም። አምላክ ሆኖ አልወደቀም። አምላክነትን ያገኘው ከማን ነው? ከወደቀው ሰው። የራሱን ስልጣን ለሰማው ነገር ለእግዚአብሔር ብቻ መታዘዝ ሲገባው የሰይጣንን ድምፅ ሰምቶ ለሰይጣን በመታዘዙ በእርሱ ላይ የነበረውን ቅባት፣ በእርሱ ላይ የነበረውን የገዥነት መንፈስ ለዚያው ለታዘዘው አካል አሳልፎ ሰጠ። ከዛስ ምድርን ሁሉ ምን በሉ ግዙ ተብለው የነበሩትን አያችሁ። ግዙ የጋራ ግዙ የሚል የጋራ ቃል ልክ ሰይጣን ገዥነቱን ሲረከብ ግን የአዳም ገዥነት ወዴት? ወደ ሚስቱ ብቻ ተወሰደ። በፍጥረታት ላይ ገዥ አልሆነም። አንበሳን አይገዛም፣ ነብርን አይገዛም፣ እባብን አይገዛም። ና ሲለው የሚመጣ አልሆነም። በብዙ አለማምዶ ምናልባት አሁን እንደምናየው ነገር በተፈጥሮ ባህሪ ግን ያንን የማድረግ ስልጣን አልነበረውም። ተቀማ
ወሰደበት። ስለዚህ የአዳም ገዥነት እንኳ ማን ጋር ተወሰነ? ሔዋን ላይ። ባልሽ ገዥሽ ይሆናል አላት። በቃ አለቀ። ባልሽ ገዥሽ ይሆናል ወደዛ። ከዚያ ውጭ በሌላው ላይ ገዢ አልሆነም ሰው። ገዥነቱ ተነጠቀ፣ የነበረው ክብሩ ተነጠቀ። ስለዚህ ሌላ ሁለተኛ አዳም መምጣት አለበት። የፊተኛው አዳም ወደቀ። የፊተኛው አዳም ከእርሱ ከባህሪው ተካፋይ የሆኑ ከእርሱ ከነፍሱ ከስጋው ከመንፈሱ ተካፋይ የሆነ ፍጥረት ሁሉ የወደቀ ዘር በመሆኑ የወደቀ ነውና ንጹሕ ይሆን ዘንድ አልቻለም። ስለዚህ ይሄን ለማዳን ይሄን የወደቀውን ሰው ለማዳን ያልወደቀ የሆነ የአዳም ቅጣት የሌለበት የአዳም መርገም የሌለበት የአዳም ዕዳ የሌለበት ሰው አስፈለገ። ከዕዳ ነፃ የሆነ አያችሁ፣ ከመተላለፉ ነፃ የሆነ ምናልባት እኮ አገራችን በአፄ ኃይለ ሥላሴ ዘመን ተበድራ ቢሆን ብድር ቢኖርባት ማንም ይከፍለው? እስከ ዛሬ ድረስ ይከፈላታል። በኢህአዴግ ጊዜ የተበደረችው ቢኖር ያልተበደረ ፍጥረት ሁሉ በነገስታቱ በመሪዎች አማካይነት የዕዳው ተካፋይ ነው። ማን? እኔ ኢትዮጵያዊ ነኝ የሚል ሁሉ ተካፋይ ነው። በቃ ይከፍላታል ተገዶ። በማን? በመሪዎቹ ፈርመው የተረከቡ ፈርመው የተበደሩት መሪዎች ናቸው። እነሱ ከኪሳቸው አይከፍሉትም። እያንዳንዱ ኢትዮጵያዊ ዕዳው ነው። ልክ ዛሬም ነገም ለዘለዓለም እንደዛው ይቀጥላል። ብድሩ እስካለ ድረስ የተወሰነ ገንዘብ ሚኒስቴር ወይም ምናምኖች እንደዚህ ሁለትም የሆኑ 3 ሰዎች ተፈረሙ። 130 ሚሊዮን ህዝብ ባለዕዳ ነው። ባለዕዳ ነው። እኔ ከዕዳው ነፃ ነኝ ማለት የሚችል አንድም ፍጥረት የለም። አዳም በደለ። ከዚያ ከአዳም የሚወለዱ ሁሉ የአዳም ዕዳ አለባቸው። አይ እኔ ነፃ ነኝ ማለት አይቻልም። ኢየሱስ ክርስቶስ ጌታ። ስለዚህ ይህንን የወደቀውን ባለ ዕዳውን ሰው ከዕዳ ነፃ ለማውጣት አርነት ለመውጣት በዕዳ የተዘፈቀውን ከሕግ በታች የወደቀውን ከሕግ በላይ ለማድረግ አያችሁ፣ ከሕግ በታች የወደቀውን በኃጢአት ምክንያት ሕግ የተሰጠው በምን ምክንያት? በኃጢአት ምክንያት። ሕጉ ምንድን ነው? ከሳሽ። ሕጉ ምንድን ነው? ኃጢአተኛ ነህ የሚል ንጹሕ አይደለህም እያለ በየቀኑ የሚያውጅ በተላለፉ ቁጥር አንተ እንደዚህ ያስፈልጋል፣ አንተ ኃጢአተኛ ነህ እና መስዋዕት አቅርብ የሚኮንን የሆነ ሕግ። ቅንሳት ልጅ ክብር ለኢየሱስ ይሁን። የሚኮንን የሆነ ነገር ሕጉ። ስለዚህ ሕጉ ምንድን ነው? ሕጉ ምንድን ነው? ኃጢአተኛ ነሽ፣ ኃጢአተኛ ነህ የሚል ነው። ከዚህ ውጭ ሌላ ማድረግ ይችላል ወይ? ሕጉ አይችልም። የሕጉ ዓላማ ምንድን ነው? አንተ ኃጢአተኛ ነህ ማለት ብቻ ነው። አንቺ ኃጢአተኛ ነሽ ማለት ብቻ ነው። ሌላ የሚጠቅመው ሌላ ምንም በቃ አለቀ። ማንነታችሁን ከመናገር ውጭ በዚህ ሂድ ማለት አይችልም። ሁል ጊዜ ከሳሽ ነው። ሁሌ ከሳሽ ነው። በእግዚአብሔር ፊት እንዳትቀርቡ፣ ንጹሕ አይደለሽም፣ ንጹሕ አይደለህም የሚል ነው ሕጉ። ስለዚህ ምን ይምጣ ታዲያ? ገዳይ ነው ሕጉ። ስታመነዝር የተገኘ ትሙት ነው የሚለው። ምሕረት አያደርግም። በቃ ለዛሬ ምንም ነገር ከዚህ በፊት እንደዚህ አይነት ባህሪ አልነበራትምና ትታለፍ። የለም ሕግ እንደዚህ የሚራራ አይደለም። አይራራም። ስለዚህ ነው ሕግ ጽድቅና እያችሁ እውነትና ምናሉ ተስማሙ የሚለው። ክብር ለጌታ ይሁን። የሚገርም ነገር በማን? በኢየሱስ። እግዚአብሔር የተባረከ ይሁን።
ከዚህ የሕግ እርግማን ለማዳን እግዚአብሔር ምን ተጠቀመ ሲባል ምን አደረገ? ምን አይነት መንገድ ተጠቀመ ስንል ከሕግ በታች መውረድ። ከሕግ በታች ያለውን ለማዳን ከሕግ በላይ መሆን አይቻልም። እና ምን ማድረግ አለበት? ሕጉ ወደሚገዛው ትውልድ፣ ሕጉ ወደ ረገጠው ሕጉ ወደ ረገጠው ሕዝብ በታች መውረድ አለበት። ያም ደግሞ ምን ይባላል? ከመላእክት በታች ማነስ አለበት። ከመላእክት እንኳ ማነስ አለበት። ምክንያቱስ ከመላእክት በላይ የከበረውን ሰው በኃጢአቱ ምክንያት ከመላእክት በታች ስለወረደ። አያችሁ፣ በተፈጥሮ ባህሪው የመለኮት ባህሪ ተካፋይ ነው። የመለኮቱ ባህሪ ተካፋይ ነው ሰው በኃጢአት ምክንያት። ስለዚህ የመለኮቱ ባህሪ ተካፋይ ከሆነ ከመላእክትም የላቀ ነው ማለት ነው። ምክንያቱስ መላእክት እንዲሁ ይሁኑ እያለ ፈጠራቸው እንጂ የባህሪው ተካፋይነትን አላስቀመጠም፣ አልሰጣቸውም። መራራት የሚባል ነገር ርኅራሄ የእግዚአብሔር መለኮታዊ ባህሪ ነው። በመላእክት ዘንድ የለም። ሰማችሁኝ? በመላእክት ዘንድ ርኅራሄ የሚባል አይታወቅም፣ ሳይሆን አይታሰብም። ምንድን ነው የሚያደርገው? እጨድ ካለው ማጨድ አለቀ በቃ። ባህሪያቸው እንዴት ነው? ግደል ካለ መግደል ነው። ግደሉ ብሎ ከላካቸው ይገድላሉ። አድኑ ያላቸውን ደግሞ ምን ይላሉ? ያድናሉ። ከዚህ ውጭ ሌላ መንገድ አላቸው ወይ? የላቸውም። መጨረስ ነው። የለም፣ እንደ ቅጠል ማርገፍ ነው። አያቸው አይደለም እንደ ሕዝቅኤል እንትን ላይ እንዴ በብዙ ስፍራ አንድ መልአክ ኢሳይያስ 37ና ነገሥት ምዕራፍ 19 ላይ አንድ መልአክ 185,000 የሰናክሬም ሰራዊት እንደ ቅጠል አረገፈው። ምንም አልመሰለውም። ምንም ነው የማይመስለው። አይራራም። እንደገና ደግሞ እግዚአብሔር ተቆጥቶ በእስራኤል ላይ መልአክን ሰደድ አይደለም? ምዕራፍ 24 ላይ የምናገኝ ቀሳፊ የሆነ መልአክ ሰደደና ኢየሩሳሌምን ያጠፋት ዘንድ በተቃረበ ጊዜ ይላል ቁጥር 4 ኢየሩሳሌምን ያጠፋት ዘንድ በተቃረበ ጊዜ እግዚአብሔር ምን አለው ይላል? በቃ ሰይፍህን መልሳለሁ። ዋው! እግዚአብሔር በቃ ባይለው ኖሮ ያጭደዋላ እንደ ቅጠል። እንዴ ምን የለውማ ባህሪ ነው እኮ። ጌታ ይርዳን። እንስሳት እንኳ እያችሁ እንስሳት እንኳ አንዳንዱ ለአንዳንዱ ይራራሉ። ታውቃላችሁ? ይራራሉ። የዚህ ናሽናል ጂኦግራፊ አንዳንድ የእንስሳትን እንትን ስታዩ ነብርም አንበሳም የሆነች ግልገል ነገር ከያዘ አይበላትም፣ ይራራላታል፣ ዝም ብሎ ይንከባከባታል። አንዳንድ አይታችሁ ከሆነ ትሮጣለች ልታመልጥም ይሁን ምን ይሁን። ከዚያ በኋላ እንደ እናቱ ዝም ብላ እዛ ነብሩ ጋር አንበሳው ጋር እንዲህ ትላለች። እሱ ደግሞ ይከታተላታል። እንስሳ እንኳ እንደዚህ የሚራራበት ነገር የሆነ ነገር ነው እኮ። መላእክት ጋር እንደዚህ አይነት ነገር የለም። እጭድ የተባሉትን ያጭዳሉ። እና ወደ አያቸው አጫጆችን መላእክትን ይልካል ነው እኮ የሚለው መጽሐፍ ቅዱስ። ጌታ ምን አለ? ጌታ ሆይ ስንዴ ዘርተህ ንጹሕ ስንዴ ዘርተህ አልነበረም ወይ? ይሄን ክርዳድ ከወዴት ተገኛሉት? ምዕራፍ 24 ላይ ቁጥር 24 ጀምሮ ምዕራፍ 13 ማቴዎስ 13 ንጹሕ ዘር ዘርተህ አልነበረም ወይ? እንክርዳዱ ከወዴት ተገኘ ሲሉ ጠላት ይህን አደረገ። እና ብንነቅለው ትወዳለህን ሲሉት አይደለም ተው፣ እንክርዳዱን እንነቅላለን ስትሉ ንጹሑን ደግሞ አብሮ ስለሚነቀል ተው፣ አብሮ ይደጋል።
አብሮ ይደግ። ለማን ነው እየራራ ያለው እግዚአብሔር? ለማን ነው? ለንጹሑ። ጥሩ ነበረ እንክርዳዱን ብቻ ብትነቅሉ